ሰንበት ተማሪዎቹ ዛሬ ቢያንስ መቅደሱ ውስጥ ገብተው ጎትተው ማውጣት ባይችሉም ወኔ አግኝተው ብለዋል። ምክንያቱም አሁን ዛሬ መከላከያው አልነካቸውም፣ የደህንነት መስሪያ ቤቱ አልነካቸውም። እነሱ በተመስገን ጥሩነህ ኔትወርክ ተመክተው ያደረጉ የነበረው በሌሎቹም ተመክተው ነበር ያደረጉ የነበረው። ያኛውም የቱ የሚባለው ሰርቆ የአዲስ አበባ ፖሊሱ ነዳጅ ሰርቋል ተብሎ ተዋርዶ ነው የተባረረው፣ እስከዛ ይቀጠቅጣቸው የነበረው ማለት ነው። አሁን ያለው ግን የህዝቡን ሁኔታ የህዝቡን ስሜት የወጣውን ቪዲዮ ካየ በኋላ እንዴት ነው ለዚህ ጥብቅና የምንቆመው? ምንም ነገር እንኳን ባይኖር ብሎ ጸጥ ነው ያላቸው። እነሱም በጨዋ ደም ቤተክርስቲያንን አንተውም ከቶ ብሎ ነው ዘምረው መርሃ ግብር ሰውየው እንዳይናገር ያደረጉት ማለት ነው። ሌባ ነው፣ ማሳጃም ነው፣ ሰራፊ ነው፣ መነትስዬ ነው አላሉ። ስርዓቱን አክብረው ቅዳሴው ተቀድሶ ውደቱ ሲደረግ ዘምረው ምን ብለው ካህናቱ ወረባ አቅርበው ሰንበት ትምህርት ቤቶቹ ወረባ አቅርበው ጨርሰው እሱ ሲመጣ ነው አንተንማ አንሰማህም ብለው ህዝቡም እንዲያውቅ እንዲሰማ አድርገው ህዝቡም አጅቧቸው ዘምሮ ነው። ስለዚህ አሁን ተነጋግረው ወደ ቤተ ክህነት ነው መሄድ አለባቸው። ወደ ቤተ ክህነት ይሄዳል። ቀጣይ የሚሆነው ልክ እዛም እንዳደረግ ነው። እዛ ምንድነው ስሙ የእመቤታችን ሳሊተ ምሕረት እንዳደረግ ነው። ህዝብ አሁን ምን ያደርጋል? ቀጥታ ምዕመናን ሆኖ ይናሉ። ካህናቱ ሊመቷቸው ስለሚችሉ ሊያባሯቸው ስለሚችሉ ካህናት ላይ ይደረጉ ይችላሉ። ምዕመናንና ሰንበት ተማሪዎች ግን ተያይዛችሁ ሀገረ ስብከት ትሄዳላችሁ። ማነው ጠቅላይ ቤተ ክህነት ሄዱ ሀገረ ስብከቱን ዝለሉት። እሱ አቅም የለውም የሚፈጥረው ነገር ስለሌለ ማለት ነው። ስለዚህ ጠቅላይ ቤተ ክህነት ሂዱ፣ ክቡር ስራ አስኪያጁ ጋር ክቡር ዋና ጸሐፊው ጋር ገብታችሁ ያው ፕሮቶኮሉን ለመጠበቅ ስል ነው ገብታችሁ ንገሯቸው፣ አሳዩ፣ ሰነዱን ስጧቸው ማለት ነው። ከጉባኤው በፊት እንዲህ ነበር የተቀመጡት አለቃው፣ ጸሐፊውና ቁጥጥሩ ማለት ነው። እነሱ እንደዚህ ነበር የተቀመጡት። ፎቶውን አምጣልኝ፣ ከዛ እንቀጥላለን። ፎቶውን አምጣልኝ። እንግዲህ ምን ተወው ነገር የለም። ይሄ አንደኛው ድል ስለሆነ ራሱ ማለት ነው። በዚህ ሁኔታ ነበረ አለቃው። ይሄ ቁጥጥሩ ነው። ሆቴል አለው እና ጸሐፊው በዚህ መጠን ነበር የተቀመጡት። ከዛ እንግዲህ በዚህ መጠን ከተቀመጡ በኋላ ያው ታውቁታላችሁ። በዚህ በኩል ያለው እንደዚህ ወደዚህ የሚያያቸው ብርሃነ መስቀል ይባላል። ብርሃነ መስቀልን ባለፈው አሳይቻችኋለሁ። ይሄኛው ደግሞ ይሄ ሰንበት ልጆች ከመምጣታቸው በፊት የነበረው አለ። በኋላ ፊታቸው ጨልሞ የመጀመሪያው እየሳቁ ነበር። የመጀመሪያውን አምጣልኝ። የመጀመሪያው ላይ እንደምታዩት ፈገግ ብለው ነበር ሁሉ። ህንፃ ይባላል። ይሄ በዚህ በኩል ያለው ትግራይ ነው። ከትግራይ ነው የመጣው። ሶስቱም ተሳስቀው ነበር። ቤተክርስቲያኒቷን የሚግጧት ለሶስት እና ፈገግ ብለው ነበረ። እንደዚህ ነበር የሚያወሩት ጸሐፊው እና ቁጥጥሩ ምናምን ሆነው። ሰንበት ተማሪዎቹ ዱካከን አስለቅቀውት መቅኔውን ካራቁት በኋላ ግን በአጠቃላይ በምታዩት መልኩ ሁለተኛውን ፎቶ አምጣልኝ። በምታዩት መልኩ ተክዘው ጨልመው ቁጭ ብለዋል ማለት ይገርማቸዋል። በሚገርም ሁኔታ ልንገራቸው አንድ ነገር እንግዲህ ከሆነ ብያለሁ። አንድ የባንክ አካውንት አለ። የቤተክርስቲያኑን የጋራዥ የምናምን ኪራይ የባንክ አካውንት አለና ያንን የባንክ አካውንት ቤተክርስቲያኑ አያውቀውም። ይሄ ህንፃ የሚባለው ዮሴፍን አራቅቶ በ300 ምናምን ሺህ ብር ህዝቡ ነቅሎ ወጥቶ ይውጣልን ሲባል አረ እሺ ብሎ አንስተው ናጎፋ ገብርኤል ብለው ቁጥጥር አድርገውታል። አሁን ሞዴሉን ምናምን በእነሱ ስም ነው። አንድ ካቴድራል በ3 ሰዎች ስም ነው ገንዘብ የሚገባው። እንዴት ህዝቡ እንደተናቀ፣ እንዴት ምዕመናን እንደተናቁ፣ እንዴት ካህናት እንደተናቁ አጭበርባሪዎች
ኪስ አውላቂዎች፣ ወንበዴዎች ቆብና መስቀል ቀሚስ አጥልቀው እንዴት ቤተክርስቲያን ንጹሕን የእግዚአብሔርን አገልግሎት እንዴት የኪስ ማደለቢያ የሴት ማሳደጃ እንዳደረጉት ስትመለከቱ ታዝናል። እና አጥንተዋል። ሄደው ኮሚቴዎቹ ምኖቹ አጠኑ። ቤት ነው የምታስገቡት የጋራዡን ኪራይ ምናምን ብለው ጠየቋቸው። እስላሞቹን ተከራዮች ምናምን ጠየቋቸው። ይኸው በዚህ ነው የምናስገባው የቤተ ክርስቲያኑ አይደለም ወይ አሉ። ያንን አውጥተው የባንክ አካውንቱን ሲመለከቱት 2 የባንክ አካውንት ነው። አንደኛው ውቅሮ ነው፣ አንደኛው መቀሌ ነው። በአንደኛው ሚስት ስም የአንድ ትልቅ ካቴድራል ጭካኔ የሌብነትም አይን አለው። ስለዚህ አሁን ያንን አጣርተው ብለው ይዘውታል። ከዛ እኔ ያንን አጣርቼ እንግዲህ ለዋና ስራ አስኪያጁም ለዋና ጸሐፊውም በሚያውቋቸው ሰዎች በኩል በሶስተኛ ወገን በኩል እኔን አሁን ቀጥታ አሸባሪ ስለሆንኩ ስለማያናግሩኝ በሶስተኛ ወገን በኩል እባካችሁ ይህን ስልክ ለጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ስጡልኝ ብያለሁ። ዋና ስራ አስኪያጁም አይተውታል። ይደራደሩ ምን ይወስኑ አላውቅም። ብቻ የምዕመናን ገንዘብ መቀሌና ውቅሮ ሲገባ በጣም ደስ አይልም። ደስ አይልም። በቃ እንዲህ አይነት ነገር እና ቤተክርስቲያኒቷ በዚህ መጠን መሆን የለባትም። የዛሬው ይሄን ይመስላል። ሌላውንም እየተከታተልኩ የሌባን ቅስም እየሰበርኩ የዘራፊን ቅስም እየሰበርኩ ቤተክርስቲያን ውስጥ የገቡትን የበግ ለምድ የለበሱ ተኩላዎችን እያሸማቀቅኩ እቀጥላለሁ ማለት ነው። ይህን በማድረግ የሚመጣብኝን ሁሉ ለመቀበል ዝግጁ ነኝ። ስለዚህ ይሄን በዚህ በኩል እንድታዩት ነው የምመለከተው። ሰንበት ተማሪዎቹን አንድ ጊዜ የጎፋ ገብርኤል ሰንበት ተማሪዎች የጎፋ ገብርኤል ምዕመናን ማህበረ ምዕመናንን አንድ ጊዜ እግዚአብሔር ኃይሉን ይስጣችሁ በሏቸው፣ ከላያችሁ ላይ ይገላግሉ በሏቸው፣ መርቋቸው፣ እደጉ በሏቸው። ቤተክርስቲያን በአንድ ሁለት ሰው አይደለም የምትጠበቀው፣ በጀምላ በምዕመናን ህብረት ነው የምትጠበቀው እና እግዚአብሔር ኃይሉን እንዲሰጣቸው ብርታቱን እንዲሰጣቸው ደግሞ የጠሉትን ብቻ መክሰስ አይደለም፣ ሌባውን፣ ዘራፊውን፣ ቤተክርስቲያን የሚቦጠብጠውን ጋለሞታውን ከቤተክርስቲያን ነቅለው እንዲያወጡ ኃይሉን ብርታቱን ጉልበቱን እንዲሰጣቸው መርቋቸው፣ እደጉ በሏቸው። ሰንበት ትምህርት ቤት ውስጥ መቼም አድጎ ያረጀም አለ። በሰላም የእርጅና ዘመናችሁን እግዚአብሔር ይባርኩ በሏቸው። ሰንበት ትምህርት ቤቱ ተጠልፏል። የአዲስ አበባ ሰንበት ትምህርት ቤት በአጠቃላይ ተጠልፏል። ወኔው ተጠልፏል። ሽባ ሆኗል። ፖለቲከኞች ጠምዝዘውታል። ሰንበት ትምህርት ቤት እንዲህ ነው ቤተክርስቲያንን መጠበቅ። ይሄ ብቻ አለ። ግቢ ማስዋብ፣ ቆሻሻ ማጽዳት የሰንበት ትምህርት ቤት ዋና ስራው። ያለ ክፍያ ያለ ገንዘብ ኢንጂነሮች አሉ፣ ዶክተሮች አሉ፣ ምኖች እና ይሄን የካህናትን ጤና የመጠበቅ የቤተክርስቲያንን አጸድ የማሳመር ትኩስ ጉልበት ትኩስ ኃይል ስላላቸው ነው። ግን ይሄንን እናድርግ ቢሉ ሰንበት ተማሪዎች አለቃ ጸሐፊ ምናምን አይቻልም። ያለ ገንዘብ አይሆንም። አለቅ እና ይሄ በፕሮጀክት ነው የሚሰራው፣ ወጪ ተደርጎ ነው የሚሰራው ብለው በነፃ የሚሰራውን እነሱ 200,000 500,000 1 ሚሊዮን ይበሉበታል ማለት ከዛ ይለምኑበታል ማለት። ቤተክርስቲያን ኤክስፐርት የሆኑ ለማኞች የሚወጡባት፣ ወንጌላውያን የሚሳደዱባት፣ ልማት ሊያለሙ የሚመጡ ሰዎች ሂድ የሚባሉ። አሁን አንድ ሰው መጥቶ ቤተክርስቲያን አዲስ ልናሰራ ነው ሲባል መልካም እኔ አሰራዋለሁ፣ ወጪውን ዋጋውን ንገሩኝ፣ ወይም ኢንጂነር አስመጣለሁ፣ በምትፈልጉት ዲዛይን ሲሚንቶ እያቀረብኩ ብረት እያቀረብኩ ድንጋይ እያቀረብኩ አሰራለሁ ብሎ አንድ ምዕመን ቢመጣ አለቆቹ ተሰልፈው ቁጥጥር ጸሐፊ ተሰልፎ በሕግ አምላክ ጥፋልን ከዚህ ሂድ፣ ስፈልግ ጴንጤውን ስፈልግ እስላሙን ጥፋ ከዚህ ነው የሚሉት። ለምን? እነሱ በዛች በቡጥቦጣ በልመና ስለለመዱ ማለት ነው። ለማይ ደግሞ ለማይ ነው የኔ ቢጤ አይምሮ ውስጥ ልመና የገባበት ሰው አጥንትናቱት። እግዚአብሔር ይመስገን አሁን እቺን ከጀመርን በኋላ ልመናው ላይ ስቅቅ እያላቸው መጥተዋል። ስቅቅ ማስታቀቅ ነው። እንደዚህ ሰርቶ ይብላ፣ አስራት እንዲያወጣ፣ ወንጌል እንዲያውቅ፣ እንዲጠቀም ማድረግ ነው እንጂ
የወንጌል ሰዓት ለልመና እየተሰጠ ጥላ ዘቅዝቆ እየለመነ የእሱን ከርስ የሚሞላበት እሱ እየደለበ ቤተክርስቲያን የምትኮስስበት ምክንያት የለም። ይህ አስረግጠን ማወቅ መቻል አለብን ማለት ነው። እንግዲህ